ሲርበኝ አስታውሱኝ። ደራሲ ጳውሎስ ፈቃዱ፣ ተራኪ ዮሴፍ ወልደማርያም። አንዲት ቀይ በጣም የምታምር ልጅ አውቃለሁ። የምትፈልገውን ግን አታውቅም። ስለዚህ የምትፈልገውን ነገር በሙከራ ትሬል ኤንድ ኤረር ነው ማግኘት የምትፈልገው። ትምህርት ጀምራለች። ብዙም ሳትቆይ ታቋርጣለች። ከዚያ ትንሽ ጊዜ ትቀመጥና ሌላ ትምህርት ትመዘገባለች። እርሱም ግን መቋረጡ አይቀርም። እጮኛ ትይዛለች። ከሀገር ውስጥ ትንሽ ይጓዙና ትተዋለች። ሌላው ባለሳምንት ደግሞ ከባህር ማዶ ይመጣል። ለጥቂት ጊዜ አብራው ታዘግምና በድንገት ትታጠፋለች። ከሌላኛውም ጋር ፍቅር ይዛታል። ቀስ በቀስ ስሜቱ ወደ እርሱ ተሸጋግሮ እወድሻለሁ ማለት ሲጀምር ግን እርሷ መንገዷን ቀይራለች። ይህ ነገር አይነ ጥላ ይሆን እንዴ? ስራም ላይ ይሄው ናት። የማታቅደውና የማትጀምረው ነገር የለም። በመጀመር ተባርካለች። ስለዚህ የሚፈልገውን ከማወቅ ይልቅ የማይፈልገውን ማወቅ ለሚቀለው ትውልድ አይነተኛ ማሳያ ትመስለኛለች። ሁሉንም አንድ ዙር ካየች በኋላ ወደ ፌርማታዋ ትመጣለች፣ ወደ እኔ። ያኔ ፊት ለፊቷ ቁጭ ብዬ አይኗን እያየው ምን እንደምትፈልግ ካላወቀች ስታገኘው እንዴት ታውቋለች እያልኩ አስባለሁ። ከዚያ እንዲያው መውደቄ ማን ላይ ይሆን የሚል ሐሳብ ሽው ይለኝና ጌታ ሆይ አደራህን እዚህ ውስጥ እንዳትከተኝ የምትል አጠር ያለች ጸሎት እዚያው ቆጤጥ ባልኩበት አደርሳለሁ። የእስካሁኑ መቻነሰኝና ከእንደዚህ አይነት ሰዎች ጋር በፍቅርም ይሁን በትዳር በስራም ይሁን በጓደኝነት ከተጎዳኛችሁ አሳራችሁን ነው የምትበሉት። ዛሬ በአንዱ ነገር አፈፍ ቢያደርጉም ነገ ደግሞ ድንገት የትላንትናውን እርግፍ አድርገው ከመተው አይመለሱም። ስሜታቸውም የእስስት አይነት ተለዋዋጭ በመሆኑ እጅግ አደገኞች ናቸው። ስለዚህ ለዘላቂነት አብሮነት ይቅርና ለጊዜያዊ ግንኙነት እንኳን አብሯቸው ለመሆን ማሰብ ነፋስን ለመከተል እንደመሞከር ነው። የእርሷ ብጤ ብዙ ሰዎች አሉ። ምን እንደሚፈልጉ ስለማያውቁ ምንም አይነት ነገር ያለ ሶስተኛ ወገን ተሳትፎ መምረጥም ሆነ መወሰን አይችሉም። ለመማር አስቤያለሁ፣ ምን እንድማር ትመክረኛለህ በማለት የሚደውሉልኝ ሰዎች ነበሩ። ምንም ነው መልሴ። ምን መማር እንደምትፈልጉ ካላወቃችሁ ምንም አትማሩ። ምን መማር እንዳለበት የማያውቅና የነፍሱን ጩኸት ማዳመጥ ያልቻለ ሰው ለምን ይማራል? ሲርበኝ አስታውሱኝ አለች አሉ ሴትዮዋ። እናቴ ናት የነገረችኝ። እነዚህን ሰዎች በየቦታው ልናገኛቸው እንችላለን። የሚያስፈልጋቸውን ወይንም የሚፈልጉትን የማያውቁ። ለዚህ ሆነ እንዴ በአፍሪካ ከኛ ይልቅ ለኛ የሚያስፈልገንን የሚያውቁልን ፖለቲከኞች የሚበዙት? አቶ በርተሚዎስ ጠሚዎስ የሚባል ማየት የተሳነው ሰው ነበር። የሚተዳደረው መንገድ ዳር ቁጭ ብሎ ከአላፊ አግዳሚው እርዳታ በመለመን ነው። ከቀናት መካከል በአንዲት በተባረከች ቀን ጌታ ኢየሱስ ይህ ሰው በተቀመጠበት መንገድ በኩል ማለፍ ጀመረ። በዚህ መምህርና ፈዋሽ ዙሪያ የተለያዩ ሰዎች ጥያቄዎች፣ ጉድለቶች አሉባቸው። ሊያደምጡትና የሚፈልጉት ሰዎች ስለነበሩ አጀቡ ብዙ ነው። ስለዚህ ጎልቶ ከሚደመጠው ሁካታ የተነሳ አይነ ስውሩ የጌታ ኢየሱስን በዚያ ማለፍ ተረድቶ የዳዊት ልጅ ሆይ ማረኝ በማለት መጮህና መጣራት ጀመረ። አጠገቡ ያሉት ሰዎች ዝም እንዲል ቢገስጹትም እውራን አይን ማብራት የሚቻለውን ጌታ እያለፈ እንዴት ዝም ማለት ይችላል? ስለዚህ አብዝቶ ጮኸ። ጌታ ኢየሱስም ልመናውን ሰምቶ አስጠራውና አንድ የሚያስገርም ጥያቄ አቀረበለት። ምን ላደርግልህ ትወዳለህ የሚል። ማርቆስ ወንጌል ምዕራፍ 10 ከ46-52። ይህ ሰው ከምንም በላይ የአይን ብርሃን እንደሚፈልግ ለመረዳት ጠቢብ መሆን አያስፈልግም። ጩኸቱና ልመናውም ለዚህ ጉዳይ ነው። ጌታ ኢየሱስ ደግሞ የሰዎችን የልብ ሐሳብ ፍላጎት ያውቃል።
ታዲያ ለምን ጠየቀው? የሚፈልገውን ያውቃል ወይንስ እንዲሁ አመል ሆኖበት ነው የሚጮኸው የሚለውን ጥያቄ መልስ ማግኘት ስላለበት ነው። የሚፈልገውን የማያውቅ ሰው መንገድ እንኳን መምረጥ አይችልም። ወዴት እንደሚሄድ የት ያውቅና? ሁሉም መንገድ ወደ ሁሉም ስለሚወስድ መሄጃውን የሚወስነው በደመ ነፍስ ነው። ሰውየው የሆነበት ይሄድና ይጠፋዋል። ዞር ዞር ሲል አንዱን አዳፋ ልብስ የለበሰ ባላገሬና ወንድም ይሄ መንገድ ወዴት ይወስዳል ብሎ ይጠይቀዋል። ፊት ለፊቱ ያለውን መንገድ ያመለከተ ቆፍጣናውና ባላገሩም የምትሄድበትን ካላወቅ ወዴት ያደርሳል ጌታው ብሎ መለሰለት። ከሁለቱ ባላገር የትኛው ነው? በቤተ ክርስቲያን ያለውም ነገር ይህንኑ የሚመስል ነው። እቅድ፣ ፕላን ምንም እንደሆነ አይታወቅም። 10 ነገር ያስባሉ፣ አንዱንም አያደርጉትም። ለኢትዮጵያ የ100 ዓመት ራዕይ ያለኝ ስላሉት ስለተደመጡት ስለ አቶ በቀለ ሻንቆ ያለኝን አክብሮት አሁን ብገልጽ ደስ ይለኛል። ከቴክኖሎጂው ተለዋዋጭነት የተነሳ ነገር ሁሉ በፍጥነት በሚቀያየርበት በዚህ በ21ኛው ክፍለ ዘመን ለ100 ዓመት ማቀድ በራሱ አነጋጋሪ ቢሆንም በታላቁ ተልዕኮ አገልግሎት በደቡብና በምስራቅ አፍሪካ ኃላፊነት የሆኑት እኚህ ሰው ለ100 ዓመታት ማለማቸው ለኢትዮጵያ ቤተክርስቲያን ብቻ ሳይሆን ለኢትዮጵያም እንግዳ ነገር ይመስለኛል። ይህ ግን ራዕያቸውን ወደ እቅድ ከመቀየር አልገታቸውም። ምናልባትም በሕይወት ላይኖሩ ስለሚችሉበት ዘመን እንኳን ማቀዳቸውን ስትገነዘቡ በስልጣን ከሚቆዩበት ዘመን በቀር ለሌላው የማያሳስባቸው የቅርብ ብቻ ተመልካቾች ሾርት ኤይት መሪዎች ላይ ማዘናቸው አይቀርም። እኚህ የእግዚአብሔር ሰው ራዕይና እቅዳቸው ተፈጻሚ ሊሆን እንደሚችል የቀደሙት ራዕዮቻቸው ዘመቻ ፊልጶስና የጽድቅ ፀሐይ እማኝ መሆን ይችላሉ። ምን አለ እግዚአብሔር የእርሳቸውን አይነት 2 ወይንም 3 አሳቢ ሰዎችን ቢጨምርልን። የሚፈልገውን የማያውቅ ሰው የሚፈልገውን ያገኛል ወይንም ያጣል። የሚፈልገውን የማያውቅ ግን ቢያገኝም ቢያጣም አያውቀውም። ስለዚህ የሚፈልገውን ከማያውቅ ሰው የሚፈልገውን የሚያውቅ ግን የሚፈልገውን ያላገኘ ሰው ይሻላል። የመጀመሪያው ሰው የሚኖርበትን ወይንም የሚሞትበትን የሚደሰትበትን ወይንም የሚያዝንበትን አንዳች የለውም። ኑሮ ያንኑ ማንሳት ያንን መጣል አይነት የመንከላወስ ምን ብሎ እንደሚጸልይ እንጃ። ህልሜንም ፍቺውንም ንገሩኝ ብሎ ጠቢባን የቸገረ ነገር እንደጠየቀው እንደ ናቡከደነጾር አይነት ግራ ገብ ነው። በዚህም ላይ የሚፈልገውን አያውቅምና ፈቃድ ይሁን ብሎ ቢጸልይ እንኳን እግዚአብሔር ምንድነው የሚፈቅድለት? ምንስ ይከለክለዋል? መላቀጥ የሌለው ነገር። የሚፈልገውን የማያውቅ ሁሉ ያምረዋል። አይኗ ያረፈባትን ሁሉ መግዛት ስለምትፈልግ ሴት ሁሉ አማረሽን ገበያ አታውጧት ይሉ ነበር አበው። እነማውም አብሮ ሳይሉ አይቀሩም። የዘመናችንም አገልጋዮች እንዲህ ይመስሉኛል። መጀመሪያ ስልጣን ስለሚያምራቸው ፓስተር ይሆናሉ። በፓስተርነት ያገኙት ስልጣን ክብር አልበቃቸው ሲላቸው ደግሞ ዘማሪነት ያሰኛቸዋል፣ ወዶ ዘማችነት። ምክንያቱም ዘማሪነት ዝናና ፍራንክ ያስገኛል። ለመሆኑ ዘማሪ ፓስተር የሚለው ነገር ከኮሎኔል ዶክተር ወይንም ከዶክተር ደጃዝማች ጋር ይመሳሰላል እንዴ? ከዘማሪነት ቀጥሎ የፈውስ አገልጋይነት፣ ነብይነት፣ ሽማግሌነት፣ ሊቀመንበርነትም ያምራቸዋል። ሐዋርያነትንም አይረሱም። የሚፈልጉትን አያውቁምና ሁሉንም ይፈልጋሉ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለው ጥቅስ በልባቸው ግንባር ላይ እንደተለጠፈ ግልጽ ነው። ትርጉሙ ግን የገባቸው አይመስልም። መዋረድም ቢሆን መክበርም፣ መብዛትም ሆነ መጉደል፣ መጥገብም ሆነ መራብ ቢያጋጥመው ሁሉንም በክርስቶስ እችላለሁ ማለቱ ነው ጳውሎስ በፊልጵስዩስ ምዕራፍ 4 ከቁጥር 12 ጀምሮ። ጉዳዩ ለኃጢአትም በር የሚከፍት ይመስለኛል። የሚፈልገውን የማያውቅ መንገድ ስቶ ሲወጣ አያውቅምና
መንገድ መሳቱን ከተረዳ የሚሄድበትን ያውቃል ማለት ነው። ይህን ስናስተውል ከትክክለኛዋ ከቀናች መንገድ ፈቀቅ ያሉ ብዙዎች መሆናቸውን ይገባናል። መመሪያቸው ወንድ ልጅ እግር እንጂ አገር የለውም የሚል የአራዶች ብሂል ነው መሰል። እግራቸው የማይረግጠው ስፍራ የለም። ሊሄድ መንገድ አይመርጡም። በእሾህና ሳይታወቃቸው ይጓዛሉ። እንደ ፍቅር፣ እንደ እስከ መቃብር ገጸ ባህሪ አባ ለምኔ እነዚህ ለሚመራቸው ወይንም ሰው ፈተና ነው የሚሆኑት። ለተፈጠሩበትና ለተጠሩበት ዓላማ ዘንግተው የሚቀልዱት ተመልሰው በማይገኝ ውድ ጊዜ በክቡርም ሕይወታቸው ላይ መሆኑ የገባቸው አይመስለኝም። በሕይወት ቁማር መጫወት ማንንም ጠቅሞ አያውቅም። አደጋውም የከፋ ነው። አንድ የታወቀ አሜሪካዊ ቁማርተኛ ዶንት ቢት by anything you can afford to lose ብሎ መናገሩን አንብቤያለሁ። ልታጡት በማትፈልጉት ነገር በፍጹም አትወራረዱ ማለቱ ነው። ታዲያ ሰው ከሕይወቱ በላይ ሊያጣው የሚፈልገው ነገር ይኖረዋል እንዴ? እስቲ ሁለት ሰዎችን እንመልከት። በመጀመሪያ ንጉሥ ሰለሞን ነው። ሰለሞን የአባቱ የዳዊትን ዙፋን ወርሶ ሕዝቡን ማስተዳደር እንደጀመረ እግዚአብሔር በሕልም ተገልጦ ምን እንደሚፈልግ ጠየቀው። ሰለሞንም የራሱን ጉድለት ያውቃልና ጥበብና ዕውቀትን ስጠኝ ብሎ ጠየቀ። የሚፈልገውን የሚያውቅ ሰው ሰለሞን ይመስላል። ያሰበውን እስኪያገኝ እረፍት አይኖረውም። ሲያወጣም ሆነ ሲገባ ያንኑ ነገር ያሰላስላል። ሌት ተቀን በሕልሙም ይሁን በውኑ የሚያወጣውና የሚያወርደውም ይህንኑ ነው። ሰለሞን የሚፈልገው ነገር በእንቅልፍ ልቡ እንኳን ያልጠፋበት ለዚህ ነው። እናንተስ? ሌላኛዋ ደግሞ ሄሮዳይ የምትባል ወጣት ዳንሰኛ ናት። ይቺ ሴት ንጉሥ ሄሮድስ በልደቱ ቀን በዘፈንና በዳንስ ልቡ እስኪጠፋ ድረስ አስደሰተችው። ስለዚህ ንጉሡ የምትወጂውን ሁሉ ለምኝኝ፣ የመንግስቴን እኩሌታ እንኳን ቢሆን የምትለምኝውን ሁሉ ሰጥሻለሁ በማለት በስሜት ተውጦ ማለላት። እንዲህ አይነቱ ነገር የምንፈልገውን ብር መጠን እኛው እንድንሞላበት ባዶ ቼክ ፈርሞ የመስጠት ያህል በመሆኑ ወዲያውኑ በአንድ አፍ ብሎ አፈፍ ማድረግ ያስፈልጋል። ምክንያቱም ንጉሥ ንፋስ ሲነካው ስሜቱ ቀዝቅዞ ሐሳቡን ሊቀይር ይችላል። የሚያሳዝነው ግን ምን እንደሆነ ታውቃላችሁ? ይህንን የመሰለ የማይገኝ እድል ብታገኝም የምትፈልገውን አታውቅምና ልትጠይቅ ወደ እናቷ ሮጣ ሄደች። ጥያቄዋም ምን እንደምትፈልግ ንገሪኝ የማለት ያህል ነው። ይህን በመጠየቋ ካላፈረች በምንም እንደማታፈር እኔ እንጃ። የእናትየዋም ራስ ወዳድ ነበረችና በልጇ ጥያቄ የራሷን ክፉ ሐሳብ ፈጸመችባት። ማርቆስ ወንጌል ምዕራፍ 6 ከ21-28 ምን እንደምንፈልግ ካላወቅን የሰይጣን አጀንዳ ፈጻሚ የመሆናችን አጋጣሚ መጨመሩ አይቀርም። እንደ ሁሉም ነገር ሁሉ ይሄው ጉዳይ ራሱ መነሻ ይኖረዋል። የዚህ ጥንስስ የሚመነጨው ከአስተዳደጋችን ነው። አንዳንድ ወላጆች ልጆቻቸውን አንተ ኢንጂነር ነው መሆን ያለብህ፣ አንቺ ደግሞ ሐኪም ነሽ እያሉ የየራሳቸውን ፍላጎት በልጆቻቸው ላይ ለመጫን መሰረት ማደላደል ይጀምራሉ። ትንሹ ልጅም ታላቁን እንዲመስል ጫና ያሳድሩበታል። አሁን ቀረ እንጂ ወላጆች ነበሩ ራሳቸው አጭተው ልጆቻቸውን የሚድሩት። ሰለስት እንደሚደርስ ለቀስተኛ እጃችንን አጣምረን የቀረነው ለዚህ አይመስላችሁም? እኛም ምን እንደምንፈልግ ለማወቅና የምንፈልገውንም ለመሆን በመሞከር ፈንታ ወላጆቻችን የሚፈልጉትን ለመሆን በመውተርተር እናድጋለን። ስለዚህ ምን እንደምንፈልግ በቅጡ ሳናውቅ እድሜያችን ይነጉዳል። በእንዲህ አይነት ሁኔታ ያደገ ልጅም የራሱን ፍላጎት በተራው ሌሎች ላይ በመጫን
የዚህ ሰንሰለት ቅጥልጥሎሽ እንዳይበጠስ አስተዋጽኦ ያበረክታል። ወላጅ ለመሆን ደርሷላ። እስቲ ምግብ ቤት አብረን እንሂድ። ወንድየው ሊያበስላት ካሰባት ሴት ጋር ነው የመጣው። ገና ወደ ምግብ ቤቱ እንደገቡ ደረቱን ነፋ አድርጎ አስተናጋጁን ለመጥራት ያጨበጨበ እስቲ 2 ጥብስ አምጣ ብሎ እራታቸውን ያዛል። ልብ በሉ፣ እርሷ ምንም እንደምትፈልግ ለማወቅ በመሞከር መቸገር አያስፈልገውም። መቼም ከእንደዚህ አይነት ወንዶች ጋር ለመኖር የሚወስኑ ሴቶች የአስተሳሰብ ቅኝታቸውን ማወቅ ብችል እንዴት ደስ በተሰኘው። አንዴ አንዱ የከተማችን ጎረምሳ የአዲስ አበባ ያልሆነች ኮረዳ ልጅ ይዞ ወደ ካፍቴሪያ ይሄዳል። ሊጋብዛት መሆኑ ነው። እዚያም ሲደርሱ እግሩን አነባብሮ ይቀመጥና 2 ኮካ ብሎ ያዛል። ያኔ እርሷም ከተል አድርጋ ለእኔም እንደርሱ በማለት አዘዘች። ምን ታድርግ ታዲያ? ምን ይምጣልሽ ስላልተባለች የእርሱ ትዕዛዝ እርሷን የሚያካትት አለመሰላትማ። እስቲ ሰርጎቻችንን ተመልከቱ። እርሷና እርሱ ጣጣ ሳያበዙ ወጪ ቆጣቢ ዝግጅት አድርገው ለመጠቃለል ሲወስኑ ቤተሰብ ጣልቃ ይገባና ዝግጅታቸውን ይለጥጥባቸዋል። ሰርግን በሚመለከት ወንዱ ሴቷ ወይንም ሴቷ ወንዱን ከማሳመን ይልቅ ቤተሰቦቻቸውን ማሳመን እጅግ አድካሚ ይሆንባቸዋል። የሚጋቡት እነርሱ ቢሆኑም በምን መልኩ መጋባት እንዳለባቸው የሚወስኑ ግን ወላጆች ናቸው። መንግስታትንም በሚመለከት ያው ነው። አንድ ጊዜ አፄ ኃይለ ሥላሴ ከአንድ ባለስልጣናቸው ጋር ተጣሉ። ስለዚህ መጀመሪያ ከስልጣናቸው አገዱት። ከዚያም የቁም እስረኛ ያደረጉት። በዚህ ብቻ አላበቁም። ጥቂት ቆይተው ሀብቱ ንብረቱን ወረሱትና ሙልጭ አስቀሩት። ይሄኔ ሰውየው ከዚህ ሞት ይሻለኛል በማለት ምሬቱን ገለጸ። እርሱንም እኛ ስንፈቅድል ነበር። የንጉሱ ምላሽ የአፍሪካ መንግስታትም ነገር ስራ ተዘርዝሮ አያልቅም። የአፍሪካ አካል አንዷ እንደመሆኗ ኢትዮጵያም ጉዳዩ ከዚህ የተለየ አይደለም። መጀመሪያ በምርጫ ተሳተፉ ይሉናል። የፈለግነውን ፓርቲ ስንመርጥ ደግሞ ተሳስታችሁ ነው ይህንን ፓርቲ የመረጣችሁት፣ መምረጥ የፈለጋችሁት ይሄኛውን ነበር ብለው ምርጫችንን ያስተካክሉልናል። ቤተ ክርስቲያን ስንሄድም ተመሳሳይ ነገር ነው የሚያጋጥመን። እኛ የምንፈልገውን ነገር ለማየት ያለን ከሆነ ተቀባይነት አናገኝም። እያንዳንዱ እርምጃችን እግር በዳጠው መንገድ ላይ ብቻ እንዲሆን ይጠበቅብናል። ከዚህ በፊት ሌሎች ባልሄዱበት መንገድ መሄድ ያስኮንናል። ስለዚህ እነርሱ በቀደዱት ቦይ ብቻ እንድንፈስ ያስገድዱናል። የነፍስ ጥሪ፣ የውስጥ ጩኸት፣ የተለያዩ ህልሞች፣ ፍላጎት የሚሉ ቃላት ነውር ሆነዋል። ከእነርሱ በፊት የነበሩት የቤተ ክርስቲያን አለቆች ለእነርሱ አልፈቀዱላቸውምና እነርሱም በተራቸው ራሳችን እንድንሆን አይፈቅዱልንም። እኛም ነገ እንዲሁ ነን። በቤተ ክርስቲያን ያለው ሁሉ ከአንድ አገልጋይ ተፈልፍሎ የተሰራ እንዲመስል ከፍተኛ ፍላጎት አለው። መንገኝነት የበዛው ለዚህ ይመስለኛል። ታዲያ በቤታችንም በቤተ ክርስቲያናችንም ከተከለከልን የት ሄደን ራሳችንን እንሁን? ለመሆኑ ምንድነው የምትፈልጉት ተብለን በድንገት ብንጠየቅ ያለምንም ማመንታት የምንናገርበት ቃላት አለን? ምን እንደምንፈልግ እናውቃለን? የማንንስ ነው የምንፈልገው? የራሳችንን ወይንስ የሌሎችን? የእግዚአብሔር ነው የምንፈልገው ወይንስ ያለምን? እስካሁን እንዳየነው የምንፈልገውን መሆን ቀላል አይደለም። ተቃዋሚያችንም ብዙ ነው። ቢሆንም ታግለንና የሚያስፈልገውን ዋጋ ሁሉ ከፍለን የምንፈልገውን መሆን ይጠበቅብናል። አሊያ መቼም ሙሉ አንሆንም። ስለዚህ ከሁሉ በፊት ሕይወታችንን እንመርምር። ያልተመረመረና ያልተፈተነ ሕይወት ልንኖር የተገባ ሕይወት አይደለም። የግሪኩ ቀዳሚ ፈላስፋ ሶቅራጦስ የሚለው ይህንን ነው። The unexamined life is not worth living። የተወደዳችሁ ቻናሌ ቤተሰቦች
ይህንን አስተማሪና አዝናኝ ትረካ ለብዙዎች እንዲደርስ ላይክ እና ሼር እንድታደርጉ እየጠየቅኩ ለቻናሉ አዲስ የሆናችሁ ቤተሰብ ደግሞ እንድትሆኑ በቀጣይ ጊዜ የምሰራቸው አስተማሪና አዝናኝ ትረካዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ። አብረን ስለነበረን ቆይታ ምስጋና ይላቅ ያለ ነው።